ዶላር ድረስ ለማስብ ለማልምህ ላንተ ፍቅርህን ለማግኘት ልቤ ከዝምት ማንንም አላሳወቅም ግን ደግሞ በጣም ደስተኛ የምትሆኑበት ደስተኛ መሆንበት አባስም ደስተኛ የሚሆንበት በቃ ሁሉም ሰው ሲያየው ሁላ ሰው ሁሉ የሚያስደስት ነገር ነው ብዬ ተስፋ አደርጋለሁ። ለምንድን ነው የማይገባክ? ይሄ ሁሉ ነገር የማደርግ ስለምጠላ ነው? አንተ ላይ ስለምጫወትብክ ነው? አንተን ስለማልፈልግክ ነው? ምን ባደርግ ነው የሚገባክ? ምን ባደርግ ነው ግን ልትረዳኝ የምትችለው? ንብረትነቱ እቃነቱ ሳይሆን ቫልዩ ማሳየቴ ለትዳራችን ለኔና እሱ ለውጥ ነው። በቃ እኔ የምፈልገው ኦሬዲ መለወጥ አብረን ማደግ እንደምንችል ያንን ነገር ማወቅ ነው የምፈልገው። ሁሉ ደስተኛ የሚያደርገኝ ከዚህ በላይ እኔ ቁሳቁስ ደስተኛ ያደርገኝ ቁሳቁስ እኮ አይደለም። ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ያው እንግዲህ ትናንትና ትንሽ አለመግባባትን በላው መተላለፍን በላው እኔ እንጃ እኔ ግራ አጋብቶኛል። ያው የትናንትናው ነገር ማለት እንዴት ነው ሀሳባችን የተለያየ ሆነ አይ ቲንክ ማለትና እኔም ትናንትና ማለት ቤተሰብ አሏሻችን በጣም ተናድጄ ነበረ። በጣም ተናድጄ ማለት እንዴት ነው የጠበቃችሁት ያሳባችሁት ለመደሰት ደስተኛ ለመሆን በቃ ሁሉ ነገር ሊቀየር ነው ምናምን ነገር ብዬ አስቤ አለደለ ታጥቦ ጭቃ እንደሚባለው ምንም ቢባል የተለየ ነገር የለምና በጣም ተናድጄ ነበር። ማርያምን ነው የምላችሁ። ምክንያቱም እኔ አንደኛ ግልጽ ማድረግ የምፈልገው ነገር ማለት ነው እኔ እንዴት ነው አይደክምም? ቤተሰብ ይደክማል። እዚህ ጋር ምንም እንደሌለን ከሆነ ሰው ጋር ካወቃችሁ የለም ነው በቃ ኦሬዲ ምንም ነገር ቢባልም ቢፈለጥም ምንም እስቲ እኔን አምኖኝም እንዳለ ለኔና አላምነሽም ተብያለሁ። ግን ደግሞ አለ አይደለ ሜቢ ወንድ ልጅ ነው ወንድ ልጅ ነው ኦኬ እሺ ከተጠራጠረ እኔ ችግር የለውም ከቶም ጋር ያለኝ ነገር ግን አለ አይደለ እንዴት ነው ለአንድ ሰው ብላችሁ ነገር በቃ ስል ሁሌ የሚለምድበታል ገብታችኋል። ምክንያቱም እኔ እዚህ ጋር እሷ እዛ ቤት መኖር የለባትም እያልኩ ስንት ቀን ሙሉ ስል ስናገር ምንም ተቀባይነት አላገኘልኝም ማለት ነውና አሁን ላይ ደግሞ እሱ መጥቶ በኔ ህይወት ላይ መልካም ሰው የሆነ ቶሚ በጣም መልካም ሰው በቃ እመብቴን ነው የምላችሁ ለኛ ደስታ ኢቭን ለኔና ለሱ ለኔም በቃ ለጀለ እንደ ታላቅ ወንድሞች አሉኝ እኔ እንደ ታላቅ ወንድም እሱም ተጨማሪ ሆኖ የሚመክረኝ ነውና እኔ ከዛ በዘለለ ከሱ ጋር ምንም አይነት ነገር የለኝም። አሮን ነው ምን አይነት ነገር እየፈጠረ እንዳሰበ አላውቅም። ግን እኔ አለ አይደለ በሱ የተነሳ የኔና የሱ ህይወት እንዲመሰቃቀል ሆነ እንዲረበሽ አልፈልግም። አብሶ በኔ ምክንያትና እኔ በኔ ምክንያት ልለው አልችልም። ምክንያቱም እንዴት ነው ጥፋት ላይ ጥፋት እያደረበ ያለው እሱ ነው። ግን ደግሞ ይሁን እኔ አሁን እሱን ጥፋተኛ እኔን እንደ ጥፋተኛ ሳላይ ቀርቼ ምናምን ነገር አይደለም። ይሁን የሁለታችንም ጥፋት ነው ይሁንና ዛሬ ግን ማለት ቤተሰብ ተውት ሁሉም ነገር ተውትና በጣም ደስ በሚል ነገር እመቤቴን በቃ እንዴት ነው ተጠብቁታላችሁ ዊሽ ቢሆን ኖሮ ምናምን እያላችሁ ምኞታችሁ ይሆናል። ምን እንደሆነ አልነግራችሁ መጨረሻ ላይ ነው የምነግራችሁና የሆነ የምትጓጉለት ነገር ነውና ያንን ነገር ደግሞ ዛሬ ምን አሰብኩ አንዳንዴ እኔና እሱ በተገናኘን ቁጥር ምን እንደለከፈን ባላቀም ጭቅጭቅ እያሆነ ነው። እንዴት ነው አለመግባባት ሞር ጸብ እያበዛን ያለና ምን አሰብኩ አንዳንዴ ከመነጋገር የሆነ ተግባራዊ የሆነ ፍቅር እሱን ደስተኛ የሚያደርግልኝ ነገር ባደርግለት የሁለታችንም ሀሳብ ስለነበር ከዚህ በፊት እኔ ባደርግለት በቃ ለራስ ደግሞ ማድረግ አይባልም አይደለ እኔ የሆነ ነገር ሳደርግ እሱ ደስተኛ ነው የሚሆነው እሱ የሆነ ነገር ሲያደርግልኝ እኔ ደስተኛ ነው የምሆነውና ይሄ ነገር ደግሞ የሁለታችን ደስታ ነው። ሁለታችንም ደስ የሚያሰኘን ነገር እኔ ሁላ ስጠብቀው ስናፍቅ የነበረ ቀን ነው። ማርያምን ነው የምላችሁ አላሻችሁና እና ለድል እኔ ሁላ እንደዚህ ቢሆን እያልኩኝ እየናፈኩት ነበረ ቀንና አሁን ላይ ትንሽ ድብርት ውስጥ ያለ ይመስለኛልና ከድብርቱ ደግሞ የሆነ ነገር እኛ ሴቶች የሆነ ነገር ለወጥ ሲልልን ደስተኛ እንሆናለን። ግን የኔ ባልም በቃ አይደል በትንሽ ነገር ደስተኛ የሚሆን ሰው ነው አሁን ላይ እንዲህ ቢልም ማለት ነውና ቤተሰብ የሆነ በገራሚ ነገር ባበደ ነገር በቃ እንዴት ነው መገና ወንድም ማለት እንዴት ነህ? አለካ እንዴት ነህ? ዛሬ ማለት ነው ባይዜ ማለት ነው ቤተሰብ ሰላም በላችሁ ሳልናገር በፊት እንዴት ናችሁ ቤተሰቦቻችን? ሁሉ ሰላም እኔ ያለው
እየተሽኮረመምክ ነው አልገባኝም ቶሎና ስትይ ሰላም ቤተሰቦች እንዴት ናችሁ እኛ ያለን ክብሩ ይስፋ ለመድኃኔዓለም እናንተም በያላችሁበት ቸር እንደሆናችሁ ሰላም እንደሆናችሁ ዛሬ ማለት ነው ያው ዳኒም አለበት ኢቭን በተንኮልም በሁሉ ነገርም ቁም ነገርም ሳስብ የሆነ ነገር መቀየርም ያለበት ነገር ሲኖር ሳስብ ማለት ነው ወዲያው ማማከረው ማርያም ዳኒ ነው እንዲ ላደርግ አስበለውና እንደዚህ ተተባበረኛለና አሁን ላይ ከናንተ እኩል እንዲሰማም ስለፈለኩኝ ማለት ነው ሰርፕራይዝ አድርጌዋለሁ ለሱ ምንም የነገርኩት ነገር የለም እና ዛሬ ለምደፈለኩት ታውቃለህ ባሌ ማለት ነው በጣም ጠገበብኝ የእውነት ነው ለማርያም በጣም ጠገበብኝና የጠገበ ሰው ደግሞ የሆነ ትንሽ ቀጣፍ ነገር ያስፈልገዋል ቁንጥጥ ያስፈልገዋል ብያስቤ እንድናገተው አሰብኩኝ ያው እንግዲህ ገታ ላይ እንኳ አልታማም ግን ቢሆንም አላግዝሽም እንደዚህ አይነት ነገር ካለፈው ባንቺ ምክንያት እንት እንደተባልኩ ስለማቀው ባይዚ ማለት ነው እንደዚህ ያልኩት ማለት ነው አውቂ ነው ማለት ምን እንደሚል ለማወቅ ነው አይደለ ምንድነው ሐሳቡ ድጋሚ ያው የሰው ልጅ ሲሄድ የመተው ድንጋይ ሲመለስ ከመተው ድንጋዩ ራሱ ነው ይባላል የሆነ ስህተት ተሰርቶ ድጋሚ ስህተት ከሰራ ጥሩ አይደለምና እኔም አውቄ ነው ይሄንን ነገር ያልኩት ምንድነው ሐሳብ ገብቷል እንዲህ አይነት ነገር ቢባል ድጋሚ ስህተት ይሰራል ወይ የሚለውን ለፈትንክ ብዬ ነው እንጂ እንደዛ አይደለም ዛሬ ምን አሰብኩኝ ኦሬዲ አዲስ አመት ሊደርስ ነው ትንሽ ቀን ነው የቀረው እየቆሰው ነውና ቤተሰብ ለአዲስ አመት የሆነ አሁን ለቤተሰብም አልነግራቸውም ሰርፕራይዝ እንዲሆን ስለምፈልግ ማለት ነውና ለአዲስ አመት ምን እንደሆነ ታቀለዳኒ የሆነ ነገር አስቤያለሁኝ እና የሐሳብ ላይ ደግሞ ያስፈልገኛል የሆነ ጎረምሳ ነገር ስለሚያስፈልገኝ ያው ጣርቼ ካለው የት እንደምንሄድ ምን እንደምንሄድ ሁሉ ነገር ድብቅ ነው ያው ሁሉም ሰው ሰርፕራይዝ እንዲሆን ስለምፈልግ ምን እንደሆነ ለማንንም አላሳወቅም ግን ደግሞ በጣም ደስተኛ የምትሆኑበት ደስተኛ መሆንበት አባስም ደስተኛ የሚሆንበት በቃ ሁሉም ሰው ሲያየው ሁላ ሰው ሁሉ የሚያስደስት ነገር ነው ብዬ ተስፋ አደርጋለሁ እና ይሄ ነገር ያስደስታል ያለንም ነገርም በቃ ለደለ ትንሽ ተግባር ነገር ሰጠሉበት ማለት እንዴት ነው መልስ ይሆንለታል እኔን የማያምነኝ ነገር እኔን የሚጠራጠረኝ እሱን እንደማልወድ አይነት ፊሊንግ ሴት ልጅ ሆናችሁ ደግሞ የራሳችሁን ነገር ስትታውት ይገባችኋል ምን ያህል እንደምታፈቅሩት ማለት ነውና ሴት ልጅ ሆና የራሷን ነገር ከተውቹ ያን ሰው ታፈቅረዋለች ማለት ነውና እኔም እሱን ስለማፈቅረው እንዲረዳኝ ስለምፈልግ ላሳየውም ስለምፈልግ እሱ ላይ ተስፋ መቁረጥ ስለማልፈልግ ዛሬ ማለት ነው ዳኒ ያበደ ነገር ነው ያዘጋጀሁት ማለት ነው ማቤቴን ምግብ ነው አለ ጌታ ሆይ ምግብም ይኖረዋል ችግር የለም ግን ማቤቴን ጸዴ ነገር ነው አሁን ቤተሰብ እንሂድና እንዴት ነው ለመሄድ ፍላጎት ምናምን ጓግታል ማለም ነው ይደላል ግን እኔም ራሱ ሰርፕራይዝ ስላደረግሽ ደስ ብሎኛል ግን እንሂድሽ እሺ እና ቤተሰብ አሁን የምንሄድበትን ቦታ ያው አብራችሁ ለእናንተም አልነግራችሁም ሰርፕራይዝ ይሁን ብዬ ነው ያው ሰውም ስላስቆምኩኝ ነው እና እንሂድና ላሳያችሁ ቁጭ ይበልና እናስተካክለዋለን ነው እቃውን ብቻ እናስተካክልና አይዞን ውይ በጣም ነው የረከበኝ ወገኔ ነው የሚሰባበረው አረና እንደታች አለ ወንድም ማለት እሺ እሱ ላይ የምን ባፍያ እሺ ቀስ በል ለያችሁ ይሄን ተሸክሜ እንግዲህ ቤተሰብ እኔ ካቅሜ በላይ ነው እንደሰራሰ ቀይጠጋል እዚህ ጋር አርጉ ና አባዛ ጋር ጫሽ ወደዛ አስተካክል ወደዛ አስተካክል ያው እዛ ጋር ቁጭ አድርግ ከዛስ አሁን እንግዲህ የራስ ስራ ነው እንግዲህ እየቀረቃለ ሂዲዛ ሆና አሪፍ ሆነ የምር ግን በጣም ነው እናመሰግናለን እሺ ግን ማርያም እንዴት እንደደከመኝ አልገባችሁ እኔ አረ ልቤ አዲስ ሶፋ ላይ አታውራም እንዴ የምር ቤተሰብ እኔ ማለት እመቤቴን ልቤ ባፌል ልትወጣ ነው ግን ለሐቁ ማለት ነው ልቤ ባፌል ልትወጣ ነው በጣም ነው የደከመኝ ግን ጀምረ ነው በነገራችን ላይ በቃ ፍለጋው ምኑ የቤት ዕቃ ግን መፈለግ እኔ ያሰብኩት ካሁኑ እንደውም ማለት ነው ጎጆዬን ተጠናቀቅኩኝ ገብታል ካሁኑ ባልጠነቀቅ ወደፊት እንዴት ነው እንዴ ነው እንዴ ቤተሰብ የቤት ዕቃ ምን ሆኖ ነው አረ ፈርኒቸሮች አስተያይ እና ግን ማለት መረኩ ተሰጥቶኛል ግን ቤተሰብ ማርያምን አንደኛ መምረጡ ከዛ መፈለጉ ከዛ በኋላ ደግሞ አለ አይደለ የምትፈልጉትን እቃ ለማግኘት እቃውን ስትሉ ደግሞ ዋጋው ምናምን
እኔ በቃ አላቅም አዲስ ጎጂ ወጮች ተረዱኛላችሁ ብዬ ተስፋ አደርጋለሁ። ሲቀጥል ደግሞ በቃ አይደለ በጣም ነው ሁሉም ነገር አዛ ነው መጓጓዣው ምኑ ግን ይሄ ዋናው እንደዚህ መልፈታችን አይደለም መልፋታችን በጣም ኖርማል ነገር ነው ዋናው ግን ፍጻሜያችን ያማረ ይሁን ማለት ነው ምክንያቱም አይደለ ይሄ ሁሉ ነገር እኔ ለፍቼ ምን የተባለው ነገር ማለት ነው እንዴት ነው የሚባለው አንደኛ ለደስታ ነው ሁለተኛ ደግሞ እኔ የምፈልገው አይደለ የወደፊት ታሰባለች የሚባለው ነገር አሁን ይሄ ኦሬዲ እንትን ከተባለ ምንም ለተዳራው ምንም የሚቀረው ነገር የለም ምንም የሚያስፈራም ነገር ጥቃቅና አነስተኛ ናቸው ትንሽ ነገር ይቀረኛል እሱንም ደግሞ እንደ መድኃኒዓለም ፍቃድ በቅርቡ ማሳካው ይሆናል ብዬ አስባለሁና አይደለ አሁን ላይ የምፈልገው እሱ ጥረቴን ፍላጎት እንዳሳየ ይሄውን ወጪው ገንዘብ ምናምን ኢዚ ነው ምንም ችግር የለውም ግን ስላችሁ ዋጋው ብዙ ነው ግን ደግሞ እንደዛ ሳይሆን አይደለ ንብረትነቱ እቃነቱ ሳይሆን ቫልዩ ማሳየቴ ለትዳራችን ለኔና እሱ ለውጥ ነው በቃ እኔ የምፈልገው ኦሬዲ መለወጥ አብረን ማደግ እንደምንችል ያንን ነገር ማወቅ ነው የምፈልገው እና ይሳካልናል ብዬ ተስፋ አደርጋለሁ በዚህ አጋጣሚ ዳኒ መድኃኒዓለም መቤቴን ነው የምላችሁ በቃ እንዲሁ እቃው የሆነ ቦታ ላድርግ እንዲመጣ ከበቃ ታቁታላችሁ ከምን ጋር ያለው ነገር ነው ከሹፌር ጋር ያለው ከምን ጋር ያለው ንትርኩ ማለት ነው በጣም አዛን ወደ ሙጫኛ አውራጅ እንዴት እንደሆነ እራፉ ተርፍቃል ልናገር ነበርም ማለት ነው በቃ ሰብሰብ ብን ያደረኩት ይሄ ለማንሳት 50,000 እኔ ላንሳም እኔ ፋቅም እኮ አለኝ ያምር ቤተሰብን ያቀማልን ግን አሁን ያው ቤቱ እንደምታዩት ነው ባይዞ እቃውን ሁላ አስወጥቻለሁ ያው እቃውን መጀመሪያ ሁሉ ነገር ማለት ቦታ አድርጌ መቻል ብዬ ነው እንጂ እቃውን ሳውጣ ምናምን ከሆነ አዛ ነውና በአጠቃላይ ሁሉ ነገር ሁላ አውጥቼ ማለት ነው በሰራ ቪዲዮ እናስተጋባ ነበር ያገደል ማሚቶ አለ እንዴ ነው የሚያስብሉና አሁን ቤቱን ፋፋ መስቀር ትናንሽ ነገር አለ አሳይልን ካሜራማን ቢፎሩን አሳየው እንዴ መስቀልቀል ብሏል ቢፎሩ ማለት ነው ግን ሶፎ ስለሚያምር ባይዙ የተመሰቃቀለ እንኳን አይመስልም ግን ደግሞ በቃ ፋፋ አርገን በጋራ አፉ በለኝ ዳንዬ በጋራ ፋፋ አድርገን የባለትዳር ቤት ልናስመስለዋል አንፋፋ እናድርጋ እሺ ወደርሲ ብታይ ደስታ እንዴት እንዳረገኝ ዛሬው ቀን ካጠገብ ስገኝ ካጠገብ እንዴት እንዳረገኝ ዛሬው ቀን ካጠገብ ስገኝ ጌታ ሆይ ጌታ መድኃኒዓለም እንግዲህ ቤተሰብ እኔ ምንም ቃል የለኝም የእውነት ቃል አለ እስኪ ማይክ እንደዚህ እናርግና እኔ በጣም ደስታ እየተሰማኝ ነው በነገራችን ላይ ማርያም ማለት በቃ ቤቱን ሳየው አዲስ ቤት የገባው ያለ እየተሰማኝ ነው በቃ ቤት ተቀይሮ ምናምን ነገር መብቴ ሪል ስቴት የገባው ነው መሰለኝ በላውቃ የእውነት ግን በጣም ነው በቃ አይደል እኔ በጣም ነው የወደድኩት ሁሉ ነገር ምቾቱ በሉ ምን ትላለሽ እኔ በጣም ማርያምን አሁን ቤት የሚያስተካክል ሰው የሚሰራ ሰው ልፋቱን አሁን ገና ነው የገባኝ ጌታ መድኃኒዓለም ወገብ በዋነኝነት ማለት ነው ወገብ ዴድ ምክንያቱም መሸከማል ከዛ ደግሞ ወዲ ሊደረግ ወዲያል ወጪ እኮ ከስራችሁ ምን ብላችሁ በዛ ላይ ደግሞ ጫኛ አውራጅ ጋር ተጣልታችሁ ያን ሁሉ ገንዘብ አውጥታችሁ በቃ ግን ምንድን ተቀለ አሁን መልፋት ምኑ ሳይሆን ዋናው ውጤቱ ነው አይደለ እንደዚህ ሁሌ ለፋንበት እኔም ዳንም የለፋንበት ነገር በቃ አይደለ የኔ ፍቅር እሱ እንዲደሰት ምክንያቱም ከትላንትናችን ዛሬ መሻል አለብን አይደለ ትላንትና ከነበርነው አንድ ስቴፕ ደግሞ ለወጥ የሆነ ነገር ቀየር በዛ ላይ ደግሞ ይነን ያሰብኩት ኦሬዲ አዲስ አመት ሊደርስ ነው በአዲስ አመት ደግሞ የሆነ እላያችሁ ላይ ራሳችሁ ላይ ሆነ ምንም ነገር ላይ አይደለ አዲስ ነገር ሲፈጠር በረከት በቃ በሉት ኦሬዲ ይሄ በረከት ነው ማለት ይቻላል እንደ በረከቱና በቃ አንደኛ ቤቱ እንዴት እንዳማረ ፎቶአችን ስቅልቅል በቃ ካሜራማን በሰፊው ታሳይልኛል በቃ በጣም ነው የሚያምረው ቤቱ ሳይው ሁላ ፎቶአችን ነው እንደዚህ ቁጭ ስለ አያምረው እግዚአብሔር ሌላ ታሪክ ነው እኔ አሁን የሆነ ሰው ቢመጣ ሌላ ሰው ነው የሚመስለው ቤት ነው የሚመስለው ተሳስቶ ምናምን ኦሬዲ አሁን ሁላ ሲመጣ የለ እንዴ እና ተሳስቶ እኔ ሁላ አስበዋል ይሁን ጣት እኔ ቤተሰብ አለሰች አንደኛ ቁልፍ መኖሩ ጠቀመና ጣዋት ነው በቃ የጀመርነው ቤቱን ስናስተካክል ያንን ሶፋ አውጥተን ሳሉ ስንታይም እንደፈጀብን በጣም ብዙ ሰዓት ነው የፈጀብና
በቃ ለደለ ድክም ብሎ ምን ብሎን እስካሁን አልመጣም። እንደውለታለን ግን ሞር እስካሁን የት በሰላም ከሆነ እኮ ኖርማል ነው። ግን ራሱ መጥቶ ያው ከደወልንረት ኦልሬዲ ሆነ ነገር ሊጠረጠር ስለሚችል ማለት አሁን ላይ ያለንበት ሁላ ትንሽ የሚያጠራጥር ነው። ትንሽ ማለት ያደበረው መሀል ላይ ነውና እኔ ደግሞ ሁላ እኔም ምንድን መሰለ ማርያም ትናንትና እኔም በጣም ተናድጄ ማለት ነው። አንዳንዴ የሆነ ሰይጣን ይፈታተናል፣ በመሀላችን ሰይጣን ይገባልና እኔም የራሱ ጉዳይ ብዬ እንዴ በቃ እስካሁን ቻልኩት አይደል እንዴ ብዬ ለታው ነበር ማለት ነው። ግን ሳስበው እንዴ ለማን አባቱ ብዬ ነው እጅ የምሰጠው፣ ለምን ሲባል ነው እጅ የምሰጠው ብዬ በቃ አይደለ በተሻለ አንዳችን የሆነ ነገር ስንሆን ተሽለን ብስለታችንን ወይም ደግሞ እንደምናፈቅ የምናሳየው በዚህ መንገድ ነውና ዶላሩን በትንለት ችክማሞኒ በትንለት ኡራኤል ምንድነው አልከፈኝ ሽልማታችን አንደኛ ናግባ፣ ሁለተኛ ብቻክን ስለፈለኩ ይቅርታ እናት ፕሮግራም ላይ ነን እና በሩን ዝጋውና ናግባ ቤቴ እኮ ነው ለገባ እኮ ነው የመጣሁት። እሺ ምንድነው? እሺ ናግባ እኔ ጌታው ሰፋ ነው የሚያሳስበው። ግባ እየው እንዴት አየኸው? ፎታችንን እንዴት አየኸው? አስታውሳለህ? እንዴት አየኸው? ቤታችንን እንዴት አየኸው? ቤታችንን እንዴት አየኸው? ቁጭ በል አንተ። አልገባኝም። ቤቴ ለምንድን ነው እንደዚህ ቀየርሽው? ቤታችንን በምን ይስተካከል? እሺ $100 ለኪስ ከያዛት እንዴት አየኸው? ወይኔ ሰላምም አላልኩም ማለት ታመደነ ምን እያደረግሽ ነው አንቺ ራስሽ? አንደኛ ቤቱን እንደዚህ አደረኩት። አመሰግናለሁ። እኔ ግን አልፈልግም። ለኔ እኮ ያስፈልገኝ ሶፋ ነው። ለአንተ እኮ አይደለም፣ ለአንተ ሳይሆን ለእኔና አንተ መኖሪያችን ቤታችን ማማር አለበት። ያው አዲስ አመት እየመጣ ነው። ምን ስለምቀድ ነው የምታወራው? አዲስ አመት እየመጣ ነው። ሰው በአዲስ አመት አዲስ ለውጥ ያስፈልገናል። ገብቶሻል? ከኔ በጣም ንቀት እያመጣሽ ነው። ተረተሽኛል። ትናንትና የተነጋገርነው ነገር አለ አይደል? በህይወት ለአንተ ደስታ እኔ አልፈልግም። እኔ በቁሳቁስ ልቀይር። አንቺ ደግሞ ማንንም ያናገር ሰው የለም። እኔ ግፍታ አያስፈልገኝም። አይ ገዝታልኝ ነው በቃ ምን እየሰራ ነው? አንደኛ እሺ ይሁን አለ አይደል? የጸብ መንሻ አልፈለግም፣ ግን እዚህ ቤት እሷ የለችም ብዬ ነው አይደል? እንደዚህ ደስ የሚል ነገር አይደለም። አልፈልግም። እኔ ሶፋ አልፈልግም። ምክንያቱም እኔና አንቺ ላይ መፈታት ያለበት ነገር ቅድሚያ የሚቀድም ነገር አለ። የሚቀድም ነገር እያለ በእንደዚህ ነገሮችን አለባብሰሽ ማለፍ አትችይም። እኔ ጋር ምንም አይነት ችግር የለም፣ ግን ደግሞ እስቲል አሁንም ድረስ አንተ ከጎንክ ችግር እየያዝክ ነው የምትዞረው። አየሽ፣ የችግሮቹ መንስኤዎች አንቺ ነሽ። ደስ ሊልሽ ይገባ እኮ ነው። እኔ ነኝ መንስኤ። እኔ ምን አውቃለሁ? ነገርኝ እስቲ። እያታለልሽኝ ነው? እየፎገርሽኝ ነው? ልክ ነች። እንደምትፈልጊው ነገር ማድረጋችን ምን ሆኖ ደስተኛ የሚያደርገኝ? እኔ ቁሳቁስ ደስተኛ ያደርገኝ እና ምንድን ነው የተለየ ነገር ንገሪኝ። ማሰቤ ነው ገብቷል። እኔ እናንተ አብረን እንድንሆን ስለምፈልግ ያንን ነገር ነው እያደረኩኝ ያለው። እኔ እኮ ያንቺን ፎቶ አላወረድኩም። ችግር እኔ መሰቀሩ የሆነ ነገር ማድረጉ ምንም እንትን ባለው የለውም። ነገርሻል። ውበት ነው በቃ ሴት እንታዩና እናምራለን። ቤቴ ነው ብለሽ የምታስቢ ከሆነ ያልኩሽን ነገር መጀመሪያ ማድረግ አቻለሁ። ምን ላድርግ እስቲ? ምን አልከኝና ምን ላድርግ? ምን ቤቴ ግቢ አልከኝ? ምንድነው ያልከኝ ነገር? ምንድነው ያልከኝ ነገር? በቃ ያልከኝ ነገር መናገር ምንም እረፊ ምናምን ነገር የሚባል ነገር የለም። ያልከኝ ነገር መናገር በቁሳቁስ አታታለኝ። ወይኔ ጌታ ምንድነው ያማል እንዴ? እና ምንድነው እስቲ ንገሪኝ። ካንተ ጋር አብሮ እንደምኖር ካንተ ጋር አብሬ መሆን ከኔ ጋር መሆን አልፈልግም የምትለውን ነገር እያሳየሁክ ነው። ደስታ ለዞም ደስ ብሎኝ። ኧረ እግዚአብሔር እኔ ላይ መጫወቻ እቃ አይደለም። ወይኔ ጌታ ወይ ጤነኛ ነው። ጤነኛ ነው። እሺ አይደለም። ደስተኛ ልትሆን እኮ ነው የሚገባክ። ደስተኛ
ይመስለኛል። ምን ሆኖ ደስተኛ የሚያደርገኝ መጀመሪያ ማለት ነው። መጀመሪያ ክብር ሊኖርሽ ይገባል። ስለ ክብር እያወራሁሽ ነው አይደል? በህይወትሽ አስወጪ ያልኩሽን ሰዎች አስወጣሽ አይደል? የለም ወጣል። አቃ አለቀ። ማንም ሰው በእኔ ህይወት ማን ነው የሚለኝ? ይኸውልሽ በአንተ ህይወት ውስጥ ማን አለሽ? በአንተ ህይወት ውስጥ እኮ እስቲ እስካሁንም እኮ ሰው ይዘህ እኮ ነው የምትንቀሳቀሰው። እኔ ለምንድን ነው ነገሮችን ሙሉ እውነታውን እንዳወጣው ነው የምትፈልጊው? አንተ ሙሉ ነገር እንደዘረገፈ ነው እውነታው አውጣ። እሺ አይደለም ካንተ እንፈራው ካንተ የምደብቀው ነገር ቢኖር እንደዚህ አላደርግም። ምንድነው? እሺ አላደርግም። እንደዚህ ፍላጎት ታደርጊው ምንድነው? እኔ ማቆየኝ ካንተ ጋር መኖር ስለምፈልግ ነው እንደዚህ ያደረኩት። ኑሪ ምትኖሪ ከሆነ ኑሪ። አስበሽ ከሆነ እንደምንጋባ አስበሽ ከሆነ ቅርብ ሁኔታዎች ነገረችህ እኮ አይባም አንተ ለምንድን ነው ማታደርጊ? ለምንድን ነው ማታደርጊ? እሺ ለምንድን ነው ጊዜ አይደለም ያልሽ? ያ ሁሉ ነገር ሳደርግ አሁን ጊዜ ቅርብ ሁኔታዎች አሉ ማርክ። በቤተሰብ ዘንድ እኮ እንዲቀበሉክ እኮ አድርጌያለሁ እኮ። የማይቀበልክ ቤተሰብ ነበር እንዲቀበሉክ አደረኩ። የምታየው ለኔ ከኔ ጋር መሆን አትፈልጊም አንቺ ለኔ ማቆየኝ እንደማቆያ ነው የምታየኝ እኔን እንነነ የምትለው ነገር መልስ ይሆንልካል። ይሄ ነገር ሶፋዬን ነው ያደረግሽው። ማርያም በጣም ያመመው ነው አንተ ሶፋዬን ጤነኛ ነህ ግን? ኧረ በመዳ ጤነኛ ነህ? እኔ በጣም ጤነኛ ነኝ። ከጤነኛ ሰው ጋር ነው የዋልኩት። ውሎዬ ጥሩ ነበር። እባክሽን አትበጥብጭ። ምን እየሆንክ ነው ያለው? ሶፋዬን መልሽልኝ። ይሄንን ስለምን ሶፋ ነው የምታወራው? ስለኔ ሶፋ ነው እኮ የኔ እናንተ ቤት ነው። እኔም በቤቴ መፍታለኝ። እኔ እናንተ አብረ መኖራችን ካልቀረ ወደፊትም ነገሮችን ማመቻቸት አለብን። ምን እያልክ ነው ያለው? ኦኬ እሺ፣ እስከመች ድረስ ነው? አየሽ፣ አሁንም ይሄንን ነገር እያልኩሽ ያለው የምትኖሪበት ቤት ከሆነ ነይ ኑሪ። አለበለው አልኖርም እኮ እኖራለሁ። እንደዛ ማለት ነው። ኑሪ የምትልልህ እኔ ለምን እወጣለሁ እኮ አንድ ላይ ምንድን ነው? እሺ ያልሽ እኮ ስለዚህ አንድ ላይ መኖር ከቻልን እኔና አንቺ ምን ያጋጨናል? ምንም ያጋጨን ነገር የለም። እሷን ታስወጣታለህ። የምትገባ አይነት ሰው አይደለች እኮ እሷ ማምጣት የለብህም። አስከትላት ከጎን ገብቷል። እኔ በህይወት ያሉትን ሰዎች እንዳወጣ ከፈለክ አንተም ደግሞ በህይወት ያሉትን ሰዎች ታወጣል። አሁን እኮ አንተ ያልገባክ ነገር ማለት ነው ምንድን ተቀለ ግዴታ የሆነ ነገር ያዙ ለቀቁኝ ማለት የለብህም። ገብቷል አይደል? ሶ እንደዚህ ከሆነ ኢቭን ማለት ነው የኔ ስሜት ሊገባ ይገባል። ገብቷል? ካንተ ጋር መሆን እንደማስብ እንኳን መረዳት ትችላለህ። በእነዚህ አይነት ነገር ታስቢኝ ጄል ወይም ቂል ነው ማመስለሽ ወይም የኢትዮጵያ ባህል ማያቅ የሆነ ደነዝ አይነት ሰው ነው አንቺ ነሽ የሚያምሽ እኮ አሁን እሺ ስሙ ለምንድን ነው የማይገናኝ? ጊዜ አይደለም አሁን ጊዜ አይደለም ያልሽኝ ለምንድን ነው ንገሪኝ። ቀለበት ላሰር ሲሆን ጊዜ አይደለም። የሆነ ነገር ላደርግልሽ ስል ጊዜ አይደለም። ሽማግሌ ልላክ ስል ጊዜ አይደለም። ለምንድን ነው የምታወጣው? ሁሉ ነገር ካሜራ ላይ መውጣት የለበትም። ገብቷል? እኔ እናንተ በግል ያወራነው ነገር አለ። አሁን እሱ ሁሉ ነገር ተው። አሁን መሆን ያለብህ ደስተኛ ነው እኮ አለቀ። ምንም ነገር አያስፈልግም። ደስተኛ ነኝ እኔ አሁን ከሷ ጋር ደስተኛ ነኝ። ሲጀመር ለምን ነው አንተ ከሌለህበት ሶፋ ማውጣት ሌላ ማውጣት ምንድነው? ማን መብት ሰጠሽ? አንደኛ አፋን አሰጋልኝ ስለ መድኃኒዓለም ዝም አስበልልኝ። እኔ ዝም አናፋን ነው የምትልልህ። ከዛ ሲቀጥል ደግሞ ምን እንደሆነ ታውቃለህ? እዚህ ቤት ላይም አንተ ላይም ማለት ነው መፍት አለኝ። ደጋግሜ የምነግርህ ነገር ሶ ላንተ ስማይ ላንተ ደስታ እምጥረው ማለት ስለማፈቅርህ ነው። ገፋለ አይደለ? ዝም ብሎ መብት አይሰጥም። አትለጣጠፍ። አንደኛ ጭሞ ወደዚህ ዞር በይ ወደዛ። አትለጣጠፍ። ስነ ስርዓትህን ያዝ። ፍቅረኛ ከኔ ሆኜ ከሌላ ሴት ጋር የማይሆን አጉል ነገር ማድረግ ምንም አስፈላጊ አይደለም። አንተ ለምንድን ነው ስለዚህ ነው ማርያም ስለዚህ ልቀቀኝ። አልገባኝም። እሺ አሰሪኛ እሺ ለምን በስነስርዓት አውራት? ለምጠይቅሽ መልስ ደግሞ ካልሰጠሽኝ እኔም ክብር አልሰጠሽም። ንገርሽ ለምጠይቃት ነገር አትበል። ቢያንስ እንኳን ያደረገችልህ ነገር ያስደስትህ። እስቲ ቢያንስ ሁሉ ነገር ተውና ራስ መስጠት ይቀድማል። እሺ ቁሳቁስ ከመስጠት በፊት ራስ መስጠት ይቀድማል። ይሄ ቁሳቁስ ነው ዛንተ እንደዛ ነው የምታስበው? በጣም ተራ ነገርና ሲምፕል ነገር ነው ለኔ ነው። እንደዛ ነው ያታለለች እና ምን ነው የሚመስለው? እንደዛ ነው መሄጃ አጥቼ አይደለም የራሴ ህይወት። እኔ በጣም ደጋግሜ እየነገርኩህ ነው የራሴ ህይወት ሳይኖር አይደለም። ነገሮችን በሙሉ በማስመሰል እያለፍሽ ያለሽው ገብቶሻል?
ማለፍ የምትፈልጊበትን እያስመሰልሽ የሆነ ነገር በጊዜ የማይገባክን ነገር እያደረኩልክ ነው ያለሁት። ገብቶሃል አይደል? ማርያም ነው የማይገባኝ ነገር ከሆነ ለምን አታስወጪው? እንደዚህ እያደረገች ያለ ስለምታፈቅረ ነው አንተ ማለት በክብር ነው። ለምንድን ነው የማይገባክ? ይሄ ሁሉ ነገር የማደርግ ስለምጠላ ነው? አንተ ላይ ስለምጫወትብክ ነው? አንተን ስለማልፈልግክ ነው? ምን ባደርግ ነው የሚገባ? ግን ምን ባደርግ ነው ግን ልትረዳኝ የምትችለው? ቁሳቁስ በፊት ራስሽን ልትሰጥ ሶፋዬን ስጪኝ። ሶፋ ያለበት የፈለከው ማድረግ ትችላለህ። አንተ ግን በጣም ታሳዝናለህ።